ሰላም ጤና ይስጥልኝ እንደምን አላችሁ ውድ የተከበራችሁ የቻናሌ ቤተሰቦች ዛሬም በድጋሚ እንግዲህ በሌላ ቪዲዮዎች ተገናኝተናል አንዳንድ አዳዲስ መረጃዎችና በመሃል ደግሞ ፈገግ ዘና የሚያደርጉን ደግሞ ፈታ ዘና የሚያደርጉን ቪዲዮ ይዤላችሁ መጥቻለሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ ኤኒ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስራ አስቀምጡልኝ ቪዲዮውን አይታችሁ እንደጨረሳችሁ ደግሞ ላይክ ማድረጋችሁን አትርሱ ፕሊዝ ላይክ አድርጉ ቤቱን ሞቅ ሞቅ አድርጉት ወደ ዛሬው ቪዲዮ እንሂድ እኔ ምን አብይ ወይናት ቪዲዮ ላይ ያየሁት ስትገራረፍ ያየሁት ቪዲዮ ከፍታ ነው እንዴ ኧረ አይደለም እናሳ ኦፔራ ያቀልባ ቁም ነገር አለ ምትናገር ቁም ነገር ነው ቁም ነገር ምን ቀዳለ እንዴ ያግዘኛል ብዬ እኮ ነው እናቴ እና ምን እናርግ ይከፍላል አሉና እሺ ያግዘኛል ብዬ ከፈትኩ እሺ ለማንኛውም ለቤተሰቦች የሆነ ነገር አትነግራቸው እሺ በፍቅር ሰብስክራይብ አርጉ ላይክ አርጉ ሼር አርጉ ኮፒ ሊንክ አርጉ እንወዳችኋለን እኛም እንወዳችኋለን አራትዬ ሰራተኛው እኮ ነኝ ማ ደላላው ልኮሽ ነው ደላላው ልኮሽ እና ይሁላ ቀራቅምቦ ምንድነው ልብሴን ሳይሰጡኛ ባሮኝ ኮኖችንም ዘበኛው ብዙ ነገር አብረን አሳልፈናን የማይረሳ ጊዜ ብሎችን ሰጠኝ ትዬ እሺ አሁን ልምዶ አለሽ እሱን ተይ የምን ልምድ ሁሉንም ነው የምችለው ትዬ አብሴት ጥላለው እንጀራ ቦካለው ሁሉንም ነው የምችለው የማልችለው ሙያ ጠይቂ እንጀራ ቦካለው እሺ እኔ በቃ ልጆቼን ብቻ እንድታጫው ወይ ልጅ ስንከባከብ ልጆች እንደ እትዬ ምንድነው ልጆች አራፉ እንጂ አንተ አረፍ እየተባልክ አይደለ ቅማላ እናንተ ስራ ስትሄድ ቆይ በርበሬ ማላጥር ገመስከኝ ዘይት የሌለው ምግብ ቋጥሬልሽ ሽሮ ጨጓራት ይላጣል ችጋራ አንተ ልጅ ሞዴል እንደዚህ አቤት ማዘር ገጨኝ እኮ ነበር እንዴ ቆሜ እኮ ነው ያለው ምንድነው ሀፋስት አረ ቆሜ ነው ያለው ምንድነው ቆሜ አንዴ እኔ ደግሞ መኪና ሳይስ የሚገጨኝ ይመስለኛል አንተ ብትገጨኝ ይከፋኛል ገጨ ብትገለኝ ነው ይከፋኛል ግደለኝና ጋርገኝ አረ ገጨኝ ምን ካሳ ይሻለኛል ከዚህ እኔ ማር አዘውረኝ እስቲ እኔ ላንድ ሮቨር ነበረኝ ላንድ ክሩዘር ጨረስኩት ወብን ሾጥኩት ላንድ ሮቨር ነበረው አዎ ሽጬ ጨረስኩት እሺ አዘውረኝ መኪና እንዴ ማለት ናፈቀኝ መኪና ሽጬ ናፈቀኝ ችግር የለም እንዳት ይችላል እኔ አገር ያወቀኝ እስከ ጎንደር እኮ ይሄድ ነበር በመኪና ቢያሳልፈው መንጃ ፈቃድ አለሁት አለኝ መንጃ ፈቃድ ወደዛ ቢዝም ብለስ እንትን አይደለም እንዴ ማለት አልገባኝም ማዘር ምንድነው መጀመሪያ እንዴ እችላለሁ ብለው እኮ ነው የገቡት አዎ እችላለሁ ሲጀመር እንትን የት አለ ይሄ ልብስ የምን ልብስ ምሰፋው መሄዶ መኪና ምንድነው የምን መኪና ልብስ ነው የሚሰፉት የኔ አልነበረውም ዝም ብዬ በእግሬ ረግጠውና ራሴ ሄደ ራሴ ያወርደኛል ወራይታለሁ ነው የሚያወርደኝ የኔ መኪና በእግሬ ነው የምጠቀመው አልገባኝም ነው ስንት ነው ይሄ ምንድነው የሚሄደው ይሄ ኖርማል መኪና ነው እንዴ ሲጀመር ልብስ ስጠኛ ሰፍቼ ልስጥኝ እኮ ምንድነው የሚሰፉት ማዘር መኪና አስነዳኝ አሉኝ ይኸው መኪና ለቀቁለት አይደል ነው መኪና መስል እንዴ ይስፊት ኮሎኔ መኪና ልብስ የሚሰፋበት አረ ምንድነው እንደዚህ አይነት ቀልድ ይዛሉ እንዴ ማዘር ያው ልት ነው በቃ ችግር የለውም እንትን እንዳዚህ ይቅረኝና 100 ብር ስጠኝ ነው ይሄድ ገበያ አለኝ ማለት አልገባኝም የምን ብር እና ገጨኝ በየዛ ዝርግልና አመት ካሰጠኝ አረ ከፈለግሽ እዛው ፍግም በይ እጆች ከዚህ አልወጣም አመት ባልኩ ነው ምን ውጪ ከዚህ ሰኔና ሰኞ ዛሬ ከመጣው የባብ አልመንደብ ስትሬት በየመኖች መዘጋቱ እየተገለጸ ይገኛል። እዚህ ቦታ ላይም እንግዲህ ከእስራኤል ጋር ግንኙነት ያለውና እንዲሁም ደግሞ እስራኤልን የሚደግፍ ማንኛውም ሀገር አያልፍም እየተባለ ይገኛል። ይህ ነገር እንግዲህ ለኛ ኢትዮጵያውያን ጥሩ ነገር አይደለም። ዛሬ እንግዲህ እንደሚታወቀው ሰኔና ሰኞ ገጥሟል። እናንተ በዚህ ነገር ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ይሄን እኮ ከሰኔና ከሰኞ ጋር እኮ የተገጣጠመ ነገር ላይሆን ይችላል። ብቻ ግን እንደተለምዶ ይሄ ነገር አምልኮ ነው እንዴ? ምንድነው ይሄን ያለ እንዴ?
እኛ እኮ ጸሎት ካረግን እኮ እግዚአብሔር ይሰማናል እኮ ከክፉ ነገር ይጠብቀናል እኮ። ሰኔና ሰኞ ተገጣጠመ ተብሎ እንደተለምዶ የመጣ ነገር ሲሆን በቃ አገጣጠመው የእስራኤል ምናምን እያለ ማውራት ጀመረ። ሁሉም ሰው ያገጣጠመው ጀመረ። ሰኔና ሰኞ እንደዚህ ሆነ፣ ሰኔና ሰኞ ተገጣጠመ። ኧረ ፕሊዝ ሰዎች ተው። እግዚአብሔር ሲጀምር ደግሞ ከመጥፎ ነገር እሱ ነው የሚጠብቀን የሚችለው እንጂ ሰኔና ሰኞ ስለተገጣጠመ መጥፎ ነገር ያጋጥመናል ማለት አይደለም። እስቲ ስለ ህይወት አቅራቢዋ ብስራት ገመቹ ምን ትለናለች? ቅዳሜ ከሰዓት ላይ የፈለገ ሰው ይሰራ፣ የፈለገ ሰው ራሱ ያሳምር። ያልፈለገ አይውሽ እንዳልኩሽ እኔ ብችል ከዚህ በላይ ባረኩ ስለማልችል ነው አሁን ከዚህ በላይ ባማርኩ ማለት ነው። እግዚአብሔር በሰማው ለሴት ልጅ ደግሞ ማማር ግዴታ ነው። ራስን መጠበቅ ግዴታ ነው። ምን ችግር አለ ብናምር? ምን ችግር አለ ጥሩ ብንሆን? ግን የማይቀበለው ሰው አለ እንዳልከው። የማይቀበለው ሰው ለራሱ አያድርገው። የሚያደርግን ሰው ግን ለምን አረገ ማለት ግን ትክክል አይደለም። እንግዲህ ያኔ ሰው ለሰው ላይ ነው የምናውቃት። እንግዲህ ይኸው እስካሁን ድረስ አለች በተለያየ መንገድ። ግን እኔ ያቺኛው አብስሪና አሁን ያለችው አብስሪ ይለያያል። የሁሉም ሰው ጥያቄ በጣም አምሮብሻል ብስሪ። አሁን በደንብ ነው ራሴ ላይ የምሰራው። በኩራት የምናገረው በኩራት የማደርገው ነገር ነው። ከስራና ከልጄ ውጪ ሌላ ህይወት አልነበረኝም። ያቺኛው ብስሪ አታምርም ማለት ግን አይደለም። ትላንትናም ራሴ ላይ ሰርቻለሁ። ራሴን ለማሳመር ብዙ አድርጌያለሁ። ዛሬም እያረኩ ነው፣ ነገም አረጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። በደንብ ከሰራው ደግሞ መጀመሪያ ቴክ ኬር ማድረግ ያለብኝ ራሴን ነው። ይሄ አሁን ከዚህ በላይ ብችል አረግ ነበር። የቻልኩት ይሄንን ነው። ዘመኑ የደረሰው እዚህ ድረስ ነው። ከዚህ በላይ ቢሆን ግን ደስ ይለኝ ነበር ራሴን ለመንከባከብ። ምክንያቱም ለራሴ እኔ ራሴን ካልወደድኩ፣ ራሴን ካላከበርኩ፣ ራሴን ካላሳመርኩ፣ ለራሴ ካልሸለምኩኝ ላንቺም ላንተም ለልጄም ለማንም አልሆነም። ስለዚህ ራሴን በደንብ ነው የምጠብቀው በቻልኩት መጠን ሁሉ። ከዚህ በላይ ብችል እንዳልኳቸው አረግ ነበር። የመጀመሪያ ለራስሽ ሽልማት ሰጠሽ ሰው ልጅ ነው። በጣም ደስ የሚል አገላለጽ ነው የገለጽሽው። ራስን መውደድ ነው የሚጀምረው። ሰውን ከመውደድ ራስን መውደድ ይቀድማል። ትልቅ ነገር ነው። ጊዜ እንዳገባሽ አውቃለሁ። አግብተሽ ነበር። አሁን ምን ላይ እንዳለሽ አላውቅም። ያው እንግዲህ እያነሳን ስለሆነ ያንቺስ ህይወት እውነት ነው። ከተወሰነው አመት በፊት የገባሁበት ህይወት ነበረ። በጋብቻ በደንብ በሰርግ በምናምን አልተሳካም። አሁን ሌላ ህይወት ውስጥ ነኝ። አዲስ የተወሰነ ጊዜ ለራሴ ሰጠው። አሁን ከሚያከብረኝ ከማከብረው ከሚወደኝ ከምወደው ሰው ጋር ደስተኛ ሰላማዊ ህይወት ውስጥ ነኝ ያለሁት። አዲስ ህይወት ውስጥ ነኝ። ደስ ይላል በጣም። ምንም የባከነ ነገር የለም። እንደውም በደንብ ጊዜሽን የተጠቀምሽ በጣም አተኩረሽ ነገሮችን ሰብስበሽ በብልሃት ያስኬድሽ ሰው እንደሆነሽ ታስታውቂያለሽ። ለራሴ እንዳለሁት እያወቅኩ ነው የተረዳሁት። ማትዘዝሬ ባልነግርሽም ግን ለኔ እኔ ነኝ ያለሁት። ለኔ ከኔ በላይ የሚያስብልኝ ፈጣሪ አለ። ከዛ ውጪ ግን ለኔ እኔ ነኝ ያለሁት። ለኔ 30 ቀን ሰርቼ የተከፈለኝን ነገር ካላገኘው በአንድ በሚቀጥለው ወር አንድ የሚበላ እንደሌለኝ እያወቅኩ ነው ያደግኩት። አሁንም እንደዛ ነው የማውቀው። ስለዚህ መስራት ግዴታዬ ነው። ያው መድከም አይፈቀድልኝም። መድከም አይቻልም። ያለኝን ስራ በስነ ስርዓት መስራት እንዳለብኝ ነው የማውቀው። ይሄንን ማን ያስተማረኝ? ህይወት ነው ያስተማረኝ። ችግር ልለው አልፈልግም። ህይወት ግን ይሄን አስተምሮኛል። ስለዚህ ወደዚህ ብዬ የምሞላቀቅበት ወይ ምናምን እምልበት አስተዳደግ አይደለም ያደግኩት። እንደዛ እምልበትም አይነት ባክግራውንድ የለኝም። በቃ አንድ ጊዜ እንደዛ ከተሰራሽ ደግሞ ተሰራሽ ነው። በቃ እንደዛ ነው። ስለዚህ እንደከመኝ አመመኝ ቆረጠኝ ምናምን የሚባል መስራት ብቻ ነው ያለኝ የህይወት አማራጭ። ቀጥ ብዬ ነው የምሰራው። ቀጥ ብዬ ደግሞ እንጀራዬን እገዛለሁ ማለት ነው። ስለ ውበት ላይ የብዙ ሰዎች አመለካከት የተለያየ ነው። አሁን ቅድም እንዳልሽው አንቺ ለራስሽ እንደመሸለም ወይ ደግሞ ራስሽን እንደመንከባከብ ነው የምታየው። በሌላ ሳይድ ደግሞ ሌሎች ሰዎች በዚህ መልኩ የማይመለከቱት ሰዎች አሉና ይህንን አተያይ አንቺ እንዴት ነው የምታየው? የፈለገ ሰው ይሰራ፣ የፈለገ ሰው ራሱ ያሳምር። ያልፈለገ አይውሽ እንዳልኩሽ እኔ ብችል ከዚህ በላይ ባረኩ ስለማልችል ነው አሁን ከዚህ በላይ ባማርኩ ማለት ነው። ለሴት ልጅ ደግሞ ማማር ግዴታ ነው። ራስን መጠበቅ ግዴታ ነው። በጣም ብዙ ነው እንደ ሴት ዓለም የምታደክመን።
በጣም ብዙ ነው። ይሄ ማለት ወንድ ልጅ አይደክምም ማለት አይደለም። ሰው ላይ አስተያየት መስጠት በእርግጥ ተገቢ ባይሆንም እንደ ራሴ ሐሳብ ግን እግዚአብሔር ከሰጠን ውበት ውጪ እግዚአብሔር ከሰጠን መልክ ውጪ ራሳችን ላይ መስራት አለብን ብዬ አላስብም። እሱ ፈጠረን አይደለ? እሱ አሳምሮ ነው የፈጠረን። በቃ ሌላ ተጨማሪ ነገር ሰርጀሪ ምናምን ራሳችን ላይ ማሰራት ተገቢ አይደለም። የሰውን ኃጢአት እያወራሁኝ አይደለም፣ በራሴ አስተያየት ነው እየሰጠው ያለሁት። እኔ ለራሴ እማላደርገው ነገር ነው። እና ሰኞ ገጠመ ይለናል ወንድማችን። እስቲ ከምን ጋር እያይዞ ነው የሚያወራን? ዛሬ ሰኔና ሰኞ ገጥሟል። ሰኔና ሰኞ ሲገጥሙ ጥፋት ይከተላል የሚለው ልማዳዊ ፍርሃት ሳይንሳዊም ሆነም ሃይማኖታዊ መሰረት እንደሌለው ባለሙያዎች ተናግረዋል። እናንተስ ሰኔና ሰኞ መግጠሙ ጥፋት ያመጣል የሚለውን ሐሳብ ትደግፋላችሁ ወይንስ ከተራ የቀንና የወራት መገጣጠም በዘለለ ሌላ ትርጉም የለውም ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ፍቺ እንደ ጉንፋን ይጋባል ተባለ። የታዋቂው ድምፃዊ ታደለ ሮባ ባለቤት ቤተልሔም ተስፋዬ በአምለሰት ሙጬ ፖድካስት ላይ የሰነዘረችው ሐሳብ መነጋገሪያም ሆኗል። ቤተልሔም ፍቺ ልክ እንደ ጉንፋን የመጋባት ባህሪ ያለው ስትልም ገልጻለች። ይህንም ያለችው ዝም ብላ ሳይሆን በሳይንሳዊ ጥናት በማስደገፍ ነው። እንደ ቤተልሔም ማብራሪያ በጥናት መሰረት የተፋቱ ጓደኞችሽ ብዙ ከሆኑ ያንቺ መፋታት ዕድል በ75% ወይንም በ75 በመቶ ይጨምራል ስትልም ገልጻለች። ቤተልሔም ጓደኞችሽን በሁለት ወገን ከፍለሽ ማየት ትችያለሽ ያለችም ሲሆን መጀመሪያ ነፃ ወጣው እያሉ የፍቺን ህይወት የሚያስመኙሽና ለፍቺ የሚያበረታቱሽ ሲሆኑ ሁለተኛው ወገን ደግሞ ካለፉበት ስህተት እንድትማሪና ትዳርሽን እንድታድኚ የሚመክሩሽ ናቸውም ብላለች። ለመሆኑ እናንተስ ጓደኛ በትዳር ላይ ተጽዕኖ አለው ብላችሁ ታምናላችሁ ወይስ ትዳር በራሱ ጥንካሬ ብቻ ነው የሚቆመው? ሐሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ጓደኛ የምትኖረው ላይፍ ሌላ ነው፣ እኔ የምኖረው ላይፍ ሌላ ነው። እኔ ላይፌን የምመራው እንደ ጓደኛዬ ሳይሆን እንደ ራሴ ስትራቴጂ ነው የምመራው። እኔ አልደግፍም። የሆነ ሰው አስተያየት ስለሰጠኝ ማንም በቃ ከገባው በኋላ እኮ ማንም አይመለከተውም። ምክር ነው ሊሰጡኝ የሚችሉት። ያንን ምክር ደግሞ አመዛዝኜ መወሰን ያለብኝ እኔ ነኝ እንጂ እንደ ጉንፋን ይጋባል አሉ ፍቺ። ኧረ የሚያስቅ ነገር እንደው ምንድን ነው የምንሰማው ግን ወገን ተው። ያቺ ጓደኛዬ ስለፈታች እኔም እዚህ ጋር መፍታት አለብኝ ነው? የራስሽ ላይፍ ነው። እንደ ጓደኛሽ አይደለም የምትኖሪው አንቺ። መሆን የለበትም እንደዛ። ምንድነው የሚባለው? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ነው የሚባለው አይደለ? ስለዚህ ላይፋችንን ገመናሽን የምትደብቂው ራስሽ ነሽ። ባልና ሚስት ሆናችሁ ነገሮችን እየፈታችሁ የምትሄዱት ራሳችሁ ናችሁ። ስለዚህ ገመናሽን ደብቀሽ ደስተኛ ብትሆኚ ቢከፋሽም ብታጭም ብታገኝም ላይፍሽን መምራት ያለብሽ ራስሽ እስከሆነ ድረስ ጓደኛሽ ልታፋታሽ አትችልም። ጓደኛሽ ነፃነት ለማግኘት ብላ አንቺን ከጭንቅ እንትን ውስጥ ውጪ ማለት አትችልም እንዴ? እኔ ካልጨነቀኝ እሷ የጨነቃት ነገር ይኖራል፣ የማይግባቡበት ነገር ይኖራል። ራሳቸው መፍታት ይችላሉ እንጂ ያንን ነገር ወደ እኔ መታ ደግሞ እንደዚህ ነፃነት አለው እኮ መፋታት ብላ ደግሞ እኔን ማፋታት አትችልም። እኔ ውሳኔ አንድና አንድ በራሴ መንገድ ነው የምመራው። ደግሞ ሰይፍ ውስጥ ምን ይለናል? እናትሽ አሁንም ደብረ ብርሃን ናቸው? አዎ ደብረ ብርሃን። በፊት ጠላ ይሸጡ ነበረ። አሁንስ? አሁን ትታለች። አሁን ድሮ ልጅ እያለን ባረቄ በጠላ ነው ያደግነው። እኛ ጠላ ነበር እየሸጠች ያሳደገችኝ እኔንና እህት አለችኝ፣ አንድ ታላቅ እህት፣ ሁለት ነን። ቃዛ አያቴ አለች። አያቴና እናቴ ናቸው ያሳደጉን። ታላቅ እህቴ 10 ዓመት ታላቅ ናትና አሁን የለችም፣ ሀገር ውስጥ ከሀገር ውጪ ነው የምትኖረው። እሷ ከወጣች በኋላ ብዙም ስራ የለም፣ ወርዲ አቁመናል። ከዛ እኔም እዚህ ስመጣ በረንብ መጀመሪያ የምጠውበት ለእናቴ ነበረ። እናቴን ሰፖርት በጣም ማድረግ ፈልግ ነበረ። ያው ሚስ ደብረ ብርሃን ተብለሽ ስትሸለሚ መተው ነበሩ። ዋው በጣም ነው እሳቸው የሚያምሩት። በጣም እሳቸው ውድድር ስላልነበረ ነው እንጂ እሳቸው ራሳቸው ሚስ ደብረ ብርሃን ነው ነበር። በጣም ቆንጆ እናት ናት ያለች። አዎ እውነት እናትና ልጅ አያምሩም? በጣም ያምራሉ አይደል? ማዲቴ ትናንትና ማታ ከጣራ በላይ ስታሽካኮ የነበረው የኔ የስንዱ ቤት ስታዲየም መሰላችሁ? በተከራየነው ቤት ነፃነት እንፈልጋለን። የኔ ቼኩቬራ የዛቢ ነው። ቼኩቬራን አይናገሩብኝ።
ቼኩቬራ ማለት እኮ የነጻነት አባት ክፍታፍ አፈና አትክፈት። ራና ያናገሩታ ታፈነን መኖር አንችልም። ነጻነት እንፈልጋለን። ነጻነት የፈለገ ግቢ ለቆ ውልቅና ይኬዳል። ሂዶ በቃ ሂድ። እንዲህ ነች። አራት ሎሚ ለመሸጥ የሚተዳደሩት እህታችን። አዎ ማን ነው ስማቸው? ገሎ ከበሽ። ገሎ ከበሽ ምን ማለት ነው? ትርጉሙ ጥሩ ነው። ትርጉሙ ጥሩ ነው ማለት ነው። አዎ ጥሩ ነው። ታርሶ ያ የምናየው ቤታችሁ ነው? የት አካባቢ ነው? እንትን ወደ ደንበል ጀርባ እንትን ኡራኤል መውጫ አዲሱ አስፋልት አካባቢ። አዎ አራት ሎሚ ብቻ ለመሸጥ እንዴት ወጡ ከቤት? ሌሎች ነገሮች አልቀው ነው ወይንስ አራት ሎሚ ብቻ? ምንድነው የምትተዳደራችሁ? እሱማ አንድ ሌሎች ሽጠው ያ የቀረዋት ተማት ምናምን የቤት በላን። ያን ሰዓት ለመቀመጥም አልሰጧትም ነበር። ምንም ስታጣ አራት ሎሚ ልሽጣቸው እንጀራ ምናምን እንገዛበታለን ብላ አንድ እንጀራ እንኳን በገዛ እኔ ልጆች አሉኝ እነሱ ነው። እኔ አንዳንዴ ያመኛል ብዙ እንትን አለብኝ። እሷ ናት ሁሉም ነገር ጉድ ቸርችራ ነው ብዙ አመት ናት ልጆች የምታሳድገው። እዚህ ጋር ምንድነው የሚሉት? ድምፁ ስለጠፋ ነው። በቃ ሲጠይቃት ነው ሎሚ እንትን ልግዛት ብሎ ሲጠይቃት 400 ብር ልግዛሽ ሲላት ተክሽኮ 400 እንዴት አወጣለሁ? 400 እንዴት 4 ሎሚ 400 በስላቸው ቢሉ ጥሩ ነው። ትጎዳለሽ። ሰዎቻችን ምን ያህል ለኛ መስዋዕት እንደሚከፍሉ ነው ሰይፉ ሾው በሁለቱ ፕሮግራም ላይ ያጋራን። ልጅቷም እንዳያችኋት ናት። ጠላ እየሸጠች ነው እናቷ ያሳደገቻት። እኔ ግን ሳያት እንደዚህ አትመስለኝም ነበር። ብዙ ሰው እንደዚህ ሲለወጥ ደስ ይላል። የቤተሰቦቹን ልፋት አይቶ መለወጥ ማለት በጣም ደስ ይላል። ቤተሰብ ምን ያህል ደስተኛ እንደሚሆን እናቷ ምን ያህል ደስተኛ እንደምትሆን ለዚህ መብቃቷ በጣም ደስ የሚል ነገር ነው። ለኛ ብለው መስዋዕት ከፍለው ብዙ ነገር አሳልፈው እዚህ ደረጃ ደርሰውን እኛ መለወጣችንን ሲያዩ ደግሞ ለነሱ እጥፍ ድርብ ደስታ ነው። በቃ ደስ ይላል በጣም። እኚህም እናት እንዳያቸዋቸው ደግሞ እሳቸውም ህመምተኛ ናት። እሳቸው ናቸው ተሯሩጠው እንደዚህ ጉሊት ሸጠው ምናምን የሚያስተዳድሩት። እግዚአብሔር ብቻ ሾው የሚያደርገውን ነገር በእርግጥ እሱ ብዙ ሰው ነው የሚረዳው። የሚያደርገውን ነገር እሱ መናገር አይፈልግም። ቀጣይ ደግሞ ረድቷቸው ጥሩ ደረጃ ደርሰው እንደሚያቀርባቸው ተስፋ አለኝ። ቀጣይ ያለው ቪዲዮ ደግሞ ግራ የገባው ህዝብ ይለናል። እንመልከት። ጠንቋይ ቤት ነው? አዎ ነው። ምን ልርዳ? እንዲሁ ሀብታም ቢያረጉ ይብዬ ነበር። እና ምን ችግር አለው? 100 ሺህ ብርና አንድ ጥቁር በግ ይዘና። እርሶም እንደኔ ቸግሮታል እንዴ? እሱ ካለኝ እኔ እመጣለሁ። ያስብላል። ምንም ሳይኖር በባዶ አንቺን ወደው ምንም ሳይኖር ሰላም ነው? እንዴት ነህ አባ? ሰላም ነው? እንዴት ነህ? እዚህ አካባቢ ትንሽ ስራ የዘባኝነት የሚሞክር ሰው አለ? ስራ ለመስራት ነው። እግዚአብሔር ወይ አሁን ደብሮኝ በእንጉርጉሮ እየነገርኩ ነበር። ለሱ ይሰማል። ለአንተ የማንን ስራው ዘባኝነት ነበረ። ዘባኝነት ስራ ነበር እና ልምድ ያለኝ እኮ ልምድ አለ አንተ እና ዘትማ እሺ አሁን ለምሳሌ ጥያቄ ልጠይቃ። እሺ አሁን ሌባው ጩቤ ይዞ ቢመጣ ስላንተ ጩቤ ይዞ ቢመጣ እንደዚህ አድርገና ይቀበላሉ። ትቀበላለህ በስልት ጎበዝ። እሺ መሳሪያ ይዞ ቢመጣ ስላንተ ሽጉጥ ይዞ ሽጉጡ ቀጭን አይደለም። እንዴት ነው ያርግቻ እሱንም ይቀበላሉ። በዱላ ሊመታ ቢያጣቃሰም ዱላ አንተ እንደዚህ አርግቻ ተከለክልቻ ይቀበላሉ እሱን። ይሄ ሁሉ ታደርጋለህ? አደርጋለሁ። እሺ መጨረሻ ላይ አሁን ድንገተኛ ቆንጮራ ትልቅ ይዞ ቢመጣስ? ወንድሜ ሁሉ ጣጣ የምታመጣው ሌባው አንተ ነህ እንዴ? ሌባው አንተ ነህ ወይ? ስራው ይቅር በእናትህ። ሌባ አንተ ነህ እንዴ? አልቃጥረም አትልም እንደ ከዚህ ሁሉ ውዶች። እንግዲህ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። በመሀል ቁም ነገር የያዙ ቪዲዮችና ወቅታዊ ቪዲዮችን ይዤላችሁ መጥቻለሁ። ሰይፉ ሾው ያቀረባቸው እናት በጣም አንጀቴን በልተውኛል። ከቻላችሁ ሰይፉ ሾው ላይ ሄዳችሁ ዩቲዩብ ቻናሉ ላይ ሄዳችሁ በአካውንታቸው ብትረዷቸው ደስ ይለኛል። እኔ ማስታወቂያ ስሪ ተብዬ ምናምን አይደለም፣ ግን በቃ እናት ስለሆኑ ያሳዝናሉ። እናት ምንጊዜም የማትገኝ ናት።
ማለት በቃ መልሰን ልናመጣት በቃ የእናትና የልጅ ፍቅር እንዴት ነው ማቋረጥ የምትችሉት? በቃ የእናት ፍቅር ይለያል በጣም። እንዴት አይነት መንገድ እንደምገልጸው አይ ዶንት ኖ አላቅም፣ መግለጽ ያቅታል ስለ እናት ያለን ነገር ማለት ነው። እና ሄዳችሁ ብትረዷቸው ደስ ይለኛል። ያሳዝናሉ በጣም ህይወትን ለማሸነፍ የሚጥሩት ነገር። በዛ ላይ ልጃቸውም ታማሚ ናት። የሰውን ልጆችም እሳቸው ናቸው የሚያስተዳድሩት። ይከብዳል በጣም። ሙሉን ሄዳችሁ ደግሞ ብትሰሙት እርግጠኛ ነኝ ትናንትና ባቀረቡት ላይ ሙሉን ሄዳችሁ ሰምታችኋል ብዬ ተስፋ አደርጋለሁ። በጣም የሚያሳዝን ታሪክ ነው ያላቸውና ሰይፉ ሾው እግዚአብሔር ይስጠው። እንደዚህ አይነት ስራ በጣም በመስራት ይታወቃል። ጤና ሰጥቷቸው አብሮ በፍቅር እንዲኖሩ እግዚአብሔር ይርዳው። ማንም አይየው ማለት በክፉ አይን ማንም አይድረስበት። እሱ ላይ በጣም ደስ የሚል ስራ ነው የሚሰራው እንደምናውቀው። እግዚአብሔር አሁንም እድሜና ጤና ይስጥ ሰይፉ። ከባለቤት ጋር ከልጆች ጋር በፍቅር እንድትኖር ምኞቴ ነው። ለዛሬ የነበረኝ ቪዲዮ ይህንን ይመስላል ውዶችዬ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ኤኒ ኮሜንት ካላችሁ ደግሞ ኮሜንት ማስቀመጫው ስራ አስቀምጡልኝ። ቪዲዮውን አይታችሁ እንደጨረሳችሁ ላይክ ማድረጋችሁን እንዳትረሱ። መልካም ቆይታ፣ መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቻው።